ምስራቅ እዝ ባለፉት 4 ቀናት በጎጃምና በደቡብ ጎንደር ባካሄደው ልዩ ዘመቻ በርካታ የፋኖ አባላትን እና አመራሮቻቸውን መደምሰሱን ተናገረ። እዙ ከደብረ ታቦር ምስራቅ እስቴ ወረዳ ከላይ ጋይንት ወደ ታች ጋይንት አርብ ገበያ፣ ከላይ ጋይንት ወደ ጨጨሆ እንዲሁም ከሙሲት አንበሳሜ ሰኔ ማርያም ጎሃ እስከ ደወል ኮኮታ ስምሪቱን በክልሉ የጸጥታ ኃይል ጋር በማድረግ ዘራፊውን ቡድን በመደምሰስ ወረዳዎቹን ተቆጣጣሪያለሁ ብሏል። የወረዳ አስተዳደሮቹ እግር ተከትለው መንግስታዊ አገልግሎት እንዲሰጡም ታስችሏል። ከዚህ በተጨማሪም በሰሜን ጎጃም ከቅንባባ ጭስ አባይ እስከ ዳስራ ማርያም፣ ከላሊበላ ሹዳ፣ ከብራቅታ ሪም ቁርጥ ባህር፣ ከመራዊ አማሪት ጉግ እንሰኝ ድረስ በተደረገው ኦፕሬሽን የህዝብ ሰላም ሊያደፈርሱ የነበሩ ናቸው የተባሉ የፋኖ አመራሮች ተደምስሰዋል ተብሏል። በምዕራብ ጎጃም ከሽንዲ በመነሳት ወግዳድ እስከ ኮሊ አባይ በረሃ፣ ከቁጭ በወይንማ እስከ ጎርሜርድ ዶርድ፣ ከቡሬ በመነሳት አጎት አሽፋና ከገነት አቦ ማክፈኝት የተደረጉ ዘመቻዎች የፋኖን ቆሞ የመዋጋት አቅም ያሽመደመዱ ናቸው ብሏል እዙ። በአዊ ብሔረሰብ አስተዳደር ዞንም ከፋግታ ወደ ሶርታና ከእንጅባራ ወደ አሽፋ ስምሪት በማድረግ በየጥሻው ተደብቆ ሰላም ሲነሳ ነበር ያለውን ቡድን እየጠራረጉ ግዳጆችን ሰራዊታችን ተወጥቷል ብሏል እዙም። በተደረጉት ጠንካራ ኦፕሬሽኖች በርካታ የፋኖ አባላት ተደምስሰዋል፣ ቆስለዋል፣ ተማርከዋል። ከዚህ ሌላ ወደው የገቡ የተያዙ እንዲሁም ተጠርጥረው በቁጥጥር ስር ይዋሉ እንዳሉም ተገልጿል። የአማራ ክልል የጸጥታ ኃይል ጀግንነቱን ባሳየባቸው በእነዚህ ስምሬቶች ኤኬኤም ክላሽ፣ የቃታ መሳሪያ፣ ሽጉጥ፣ የብሬል ሸንሽል ከነጥይቱ እንዲሁም የክላሽ ጥይትም ተማርኳል ተብሏል። በኦፕሬሽኑ ከተደመሰሱት የፋኖ አመራሮች መካከል አንደኛ አሳፈው ሙሐባው በእነሱ አጠራር ብርጌድ ሰብሳቢ፣ ሁለተኛ ደረበው ደሳለኝ ብርጌድ ዘመቻ፣ ሶስተኛ መኳንንት ገበየው ሻለቃ አመራር እንዲሁም አስካለ አመረ የተባለች ቲክቶከርም ይገኙበታል። ምስራቅ እዝ በአማራ ክልል የጎጃም የአዊና የደቡብ ጎንደር ዞኖች በመሰማራት የፋኖ ኃይል አሳካዋለሁ ብሎ የገባበትን በእነሱ አገላለጽ ሀገር የማፍረስና የማተራመስ ዓላማን በማክሸፍ ፍላጎቱ እንዳይሟላ በማድረግ ላይ ይገኛልም ብሏል። በተለይም የሰራዊቱን አለመኖር በማየት ወደ ደቡብ ጎንደር ወረዳዎች ሰርጎ የገባው የፋኖ ቡድን በሰራዊቱ ተመቶ ሙትና ቁስለኛ ሆኗል። ሰራዊቱም ወረዳዎችን መልሶ ተቆጣጥሯል ብሏል። በኢራንና በአሜሪካ መካከል ያለው ውጥረት መባባስ በቀይ ባህር ላይ ከፍተኛ የደህንነትና የኢኮኖሚ ስጋቶችን ደቅኗል። ይህ ቀጠና ለዓለም አቀፍ ንግድ በተለይም ለነዳጅና ለሸቀጦች ዝውውር ወሳኝ በመሆኑ ማንኛውም ግጭት ከባባድ አደጋዎችን ሊያስከትልበት ይችላል። ቀይ ባህር ከዓለም የንግድ ፍሰት 12 በመቶ ያህሉን የሚያስተናግድ ሲሆን ከስዌዝ ቦይ ጋር መገናኘቱ ለኤዥያና አውሮፓ ንግድ ወሳኝ ያደርገዋል። በኢራን የሚደገፉ ታጣቂዎች በንግድ መርከቦች ላይ የሚሰነዝሩት ጥቃት የባህር ላይ ጉዞን አደገኛ ያደርገዋል። ኩባንያዎች መርከቦቻቸውን በቀይ ባህር ፋንታ በአፍሪካ ዙሪያ ማለትም በኬፕ ኦፍ ጉድ ሆፕ እንዲጓዙ ሊያስገድዱ ይችላሉ። ይህ ደግሞ ተጨማሪ ጊዜና ከፍተኛ የጭነት ወጪን ያስከትላል። ቀይ ባህር ለነዳጅና ለተፈጥሮ ጋዝ ዝውውር ዋነኛ መስመር ነው። በቀጠናው የሚፈጠር አለመረጋጋት የዓለም የነዳጅ ዋጋ በአንድ ጊዜ እንዲንር ሊያደርገው ይችላል። ይህ ደግሞ በዓለም አቀፍ ደረጃ የዋጋ ግሽበትን በማባባስ የኑሮ ውድነትን ይጨምራል። በጦርነት ወቅት በቀይ ባህር ላይ የሚቀበሩ ፈንጂዎች ለረጅም ጊዜ የንግድ መርከቦች ስጋት ሆነው ይቆያሉ። ከየመንና ከሌሎች አካባቢዎች የሚተኮሱ የረጅም ርቀት መሳሪያዎችም በመርከቦችና በወደብ መሰረተ ልማቶች ላይ ከፍተኛ ጉዳት ሊያደርሱ ይችላሉ። በቀይ ባህር አዋሳኝ ያሉ ሀገራት እንደ ሳውዲ አረቢያ፣ ግብፅ፣ ጅቡቲና ኤርትራ በቀጥታም ሆነ በተዘዋዋሪ የኢኮኖሚና የደህንነት ተጽዕኖ ያርፈባቸዋል። በተለይም ለግብፅ የስዌዝ ቦይ ገቢ መቀነስ ከፍተኛ የኢኮኖሚ ኪሳራ ማለት ነው። ግጭቱ ወደ የብስ ጦርነት ካመራ ደግሞ ከፍተኛ የሆነ የሰው ልጅ ስደትና ሰብአዊ ቀውስም ሊከተል ይችላል። በቀይ ባህር ላይ ያለው ስጋት የሁለቱ ሀገራት የፖለቲካ ፍጥጫ ብቻ ሳይሆን የዓለምን ኢኮኖሚና የባህር ላይ ደህንነትን አደጋ ላይ የሚጥል ክስተት ነው። በኢራንና በአሜሪካ መካከል ያለው ውጥረት በቀይ ባህር ላይ የሚያስከትለው ቀውስ ለኢትዮጵያ ቀጥተኛና ከፍተኛ የሆኑ የኢኮኖሚና የደህንነት ስጋቶችን ይዞ የሚመጣ ነው። ኢትዮጵያ በጂኦግራፊያዊ አቀማመጧ ለቀይ ባህር ቅርብ መሆኗና የንግድ መስመሯ በዚሁ ቀጠና ላይ የተመሰረተ በመሆኑ የሚያጋጥማት ችግር ከባድ ነው። ኢትዮጵያ ወደ ሀገር ውስጥ የምታስገባቸው አብዛኞቹ ሸቀጦች፣ ምግብ፣ መድኃኒትና የፋብሪካ ጥሬ ዕቃዎች በቀይ ባህር በኩል የሚያልፉ ናቸው። በመርከቦች ላይ የሚሰነዘር ጥቃት የኢንሹራንስና የማጓጓዣ ወጪን በእጅጉ ይጨምራል። ይህ ደግሞ በቀጥታ ወደ ሀገር ውስጥ በሚገቡ ዕቃዎች ዋጋ ላይ ተጨምሮ የኑሮ ውድነቱን ያባብሰዋል። የዓለም የነዳጅ ዋጋ በጨመረ ቁጥር
ኢትዮጵያ ለነዳጅ የምታወጣው የውጭ ምንዛሬም እንዲሁ ይጨምራል። ይህም በትራንስፖርትና በምርት ሂደት ላይ ተጨማሪ ጫና ይፈጥራል። ጦርነቱ ከተጀመረበት ማግስት አንስቶ እየተስተዋለ ያለው የነዳጅ ዋጋ መጨመርና እጥረት ተባብሶ እንዲቀጥልም ያደርገዋል። ኢትዮጵያ ወደ ውጭ የምትልካቸው ምርቶች እንደ ቡና፣ የቅባት እህሎችና አበባ ለገበያ የሚቀርቡት በዚሁ በቀይ ባህር መስመር ነው። የትራንስፖርት መስተጓጎል ምርቶቹ በወቅቱ እንዳይደርሱና የውጭ ምንዛሬ ግኝቱ እንዲቀንስ ያደርጋል። ለመሰረታዊ ዕቃዎች እንደ ማዳበሪያና ነዳጅ የሚወጣው ወጪ መጨመርም ሀገሪቱ ያላት ውስን የውጭ ምንዛሬ ክምችት ላይ ከፍተኛ ጫና ያሳድራል። ኢትዮጵያ በብዛት የምትጠቀመው የጅቡቲ ወደብ በቀይ ባህር መግቢያ ባብኤል መንደብ ላይ ይገኛል። በዚህ አካባቢ የሚነሳ ማንኛውም ወታደራዊ ግጭት የጅቡቲ ወደብን እንቅስቃሴ ሊያቀዘቅዝ ይችላል። መርከቦች መንገዳቸውን ቀይረው በአፍሪካ ዙሪያ እንዲጓዙ ከተገደዱ ዕቃዎች ወደ ኢትዮጵያ ለመድረስ ተጨማሪ ሳምንታትን አልፎ ተርፎም ወራትን ሊወስዱ ይችላሉ። ይህ በተለይ እንደ ማዳበሪያ ያሉ በወቅቱ መድረስ ያለባቸው ምርቶች ላይ ትልቅ ጉዳት ያደርሳል። በቀይ ባህር አካባቢ የሀያላን ሀገራት ወታደራዊ ፍጥጫ መኖሩ ለአፍሪካ ቀንድ ተጨማሪ የፖለቲካ ጫና ይፈጥራል። ግጭቱ በየመን በኩል ከተባባሰ ከየመን ወደ ኢትዮጵያና ጎረቤት ሀገራት የሚመጡ ስደተኞች ቁጥር ሊጨምር ይችላል። ይህም ተጨማሪ ማህበራዊና ኢኮኖሚያዊ ጫናም ይፈጥራል። ለታላላቅ የልማት ፕሮጀክቶች ለምሳሌ ለኤሌክትሪክና ለኢንዱስትሪ ፓርኮች የሚያስፈልጉ ከባድ መሳሪያዎችና ቴክኖሎጂዎች የሚመጡት በቀይ ባህር በኩል በመሆኑ የጸጥታው ሁኔታ የእነዚህን ፕሮጀክቶች መጠናቀቂያ ጊዜም ሊያራዝም ይችላል። በአጭሩ ኢትዮጵያ ከባህር በር ጋር ያላት ትስስር እጅግ ጠንካራ በመሆኑ በቀይ ባህር ላይ የሚፈጠር ማንኛውም አለመረጋጋት በቀጥታ ወደ እያንዳንዱ ኢትዮጵያዊ ቤት የሚዘልቅ የኢኮኖሚ ጫና ያስከትላል። ታዲያ ከሰሞኑ በየመን ያሉ አማጽያን ኢራንን ደግፈው ቀይ ባህር ላይ ጥቃት እንዲሰነዝሩ እያበረታታች ያለችው ቴህራን አማጽያኑ ቃሏን ሰምተው ውትወቷንም ተቀብለው ሚሳኤሎቻቸውን ወደ ቀይ ባህር የሚያስወነጭፉላት ከሆነ ኢትዮጵያ በተለይም በነዳጅ በኩል ከድጡ ወደ ማጡ የሆነ ችግር ይገጥማታል ተብሎ ተሰግቷል። የኢትዮጵያን ብሔራዊ ጥቅምና የቀጠናውን ሰላም የሚያስጠብቅ አስተማማኝ ሰራዊት ተገንብቷል አሉ ኢንጂነር አይሻ መሐመድ። ጠንካራና አስተማማኝ የጸጥታና ደህንነት ተቋማትን መገንባት ከሀገራዊ የሪፎርም አምዶች መካከል አንዱ መሆኑን ገልጸው ባለፉት የለውጥ ዓመታት የኢትዮጵያ መከላከያ ሰራዊት በሁሉም ተቋማዊ አውዶች ሰፊ ሪፎርም አድርጓል ነው ያሉት። ከየትኛውም አቅጣጫ የሚቃጣ ጥቃትን የሚመክት ብቁ የምድር ኃይል፣ የአየር ኃይል፣ የሜካናይዝድ የባህር ኃይል፣ ልዩ ዘመቻዎችና የሳይበር ኃይል መገንባቱን አስረድተዋል። በሰው ኃይል በአደረጃጀትና በውጊያ ቴክኖሎጂ ጠንካራ ተቋማዊ ቁመና መፈጠሩን ያነሱት ሚኒስትሯ ግዳጁን በላቀ ብቃት የሚወጣና ጦርነትን በሩቁ የሚቀለብስ አስተማማኝ ሰራዊት መገንባት ተችሏል ብለዋል። ዓለም የደረሰበትን ዘመናዊ የውጊያ ቴክኖሎጂ የሚጠቀምና በአግባቡ የሚመራ ብቁ የሰው ኃይልን የማብቃት ስራዎች ቀጣይነት ባለው መልኩ እየተከናወኑ እንደሚገኙም ተናግረዋል። በወታደራዊ መሳሪያዎች ራስን ለመቻል የተያዘውን ሀገራዊ ግብ በማሳካት ረገድ የመከላከያ ኢንዱስትሪ ተቋማት ከፍተኛ ሚና እየተጫወቱ ይገኛሉ። በተሰማራበት ቦታ ሁሉ የሰላም ማስከበር ግዳጆችን በብቃት በመወጣት ለቀጠናው ሰላምና መረጋጋት ተፈላጊ ሰራዊት መሆኑን በተግባር አስመስክሯል ማለታቸውም ተዘግቧል። በለውጡ ዓመታት በአቅም ግንባታ፣ በዲሲፕሊን፣ በስነ ልቦናና ከየትኛውም ወገንተኝነት ነፃ ሆኖ ለህገ መንግስቱና ለሀገር ሉዓላዊነት ብቻ የሚቆም ኢትዮጵያዊ ሰራዊት መገንባቱንም ሚኒስትሯ ገልጸዋል። የግብጽ ጦር መከበቡ ተሰማ። ታላቁ የህዳሴ ግድብ አቅራቢያ የሚገኘው የግብጽ ጦር በሱዳን ታጣቂዎች ተከቧል። አንድ አማራጭ ብቻም ቀርቦለታል። በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ድንበር ሳሊ በተባለ አካባቢ የሰፈረ አንድ የግብጽ ጦር ሻለቃ በታጣቂዎች ከበባ እንደተደረገበት ተገልጿል። ከበባውን ያደረገው ታሲስ ወይንም የሱዳን መስራች ጥምረት የተባለ አዲስ የታጣቂዎች ስብስብ መሆኑ ታውቋል። ይህ የታጣቂዎች ስብስብ በጀነራል አልቦራን ከሚመራው የሱዳን ጦር የተገነጠሉ ወታደራዊ አመራሮችን፣ የምዕራብና የደቡብ ሱዳን የጎሳ ሚሊሻዎችን በአባልነት የያዘ ነው። ቡድኑ ከሳሊ አካባቢ የሰፈረውንና 650 ገደማ ወታደሮችን የያዘውን የግብጽ ሻለቃ ከበባ ውስጥ ካስገባ በኋላ ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቁን የሱዳን ታይምስ ዘግበዋል። እንደ ዘገባው ከሆነ የግብጽ ሻለቃው አካባቢውን ለቆ ለመውጣት መንገድ እንዲከፈትለት የጠየቀ ቢሆንም የጥምረቱ ኃይሎች ግን ጥያቄውን ውድቅ በማድረግ ወታደሮቹ ትጥቅ እንዲፈቱ አዘዋል። ቀደም ሲል የጀነራል አልቦራን መንግስት ድጋፍ ለማድረግ ወደ ሱዳን የገባው ይኸው የግብጽ ጦር በቆይታው እንቅስቃሴውን በህዳሴ ግድቡ አቅራቢያና
በወርቅ ማዕድን ማውጫ ስፍራዎች ላይ ማድረጉን ክትትል ሲደረግበት መቆየቱም ተመልክቷል። ታሲስ የተሰኘው ይህ ስብስብ ከፈጣን ደጋፊ ኃይሎች ወይንም RSF ጋር በቅርበት እንደሚሰራ የሚነገርለት ሲሆን በሱዳን የውስጥ ጉዳይ የግብፅን ጣልቃ ገብነት አጥብቆ እንደሚቃወም ይታወቃል። ግብፅ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ቀጥተኛ ተሳትፎ በማድረግ የጄኔራል አልቡርሃን ጦርን ስትደግፍ መቆየቷ ይታወሳል። የኢራን ጦርነት ከ2 እስከ 3 ሳምንታት ውስጥ ሊያበቃ ይችላል ብለዋል ፕሬዝዳንት ዶናልድ ትራምፕ። በመካከለኛው ምስራቅ የተቀሰቀሰውና የዓለምን ኢኮኖሚ እያናጋ የሚገኘው ጦርነት በአጭር ጊዜ ውስጥ ሊቆም እንደሚችል የሚጠቁሙ አዳዲስ ተስፋ ሰጪ መረጃዎችም ተሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት በሰጡት መግለጫ አሜሪካ በኢራን ላይ የምታደርገውን ጥቃት ከ2 እስከ 3 ሳምንታት ባለው ጊዜ ውስጥ ልታቆም እንደምትችል ፍንጭ ሰጥተዋል። ፕሬዝዳንቱ አክለውም ጦርነቱን ለማቆም የግድ የሰላም ስምምነት መፈረም ላይ ያስፈልግ እንደሚችል በመግለጽ ግጭቱ በቅርቡ ሊያበቃ እንደሚችል ያላቸውን እምነት ገልጸዋል። ፕሬዝዳንቱ አሜሪካ በጣም በቅርብ ጊዜ ውስጥ ምናልባትም በ2 ወይም በ3 ሳምንታት ጊዜ ውስጥ ከአካባቢው እንደምትወጣም ጠቁመዋል። ኢራን ለረጅም ጊዜ ወደ ኒውክሌር መሳሪያ ማበልጸግ የማትችልበት ደረጃ ላይ መድረሷን ስናረጋግጥ አካባቢውን ለቀን እንወጣለን ሲሉ ፕሬዝዳንቱ ተናግረዋል። ይህ የትራምፕ መግለጫ የተሰማው በአሜሪካ የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡን ተከትሎ በፕሬዝዳንቱ ላይ የሚሰነዘረው የውስጥ ግፊት በበረታበት ወቅት ነው ሲል አልጀዚራ ዘግቧል። ምንም እንኳን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር ቀጥተኛ ድርድር እየተደረገ አለመሆኑን ቢገልጹም በሁለቱ ሀገራት መካከል በተዘዋዋሪ የሚደረጉ የመልእክት ልውውጦች ግን ለሰላም ጥረቱ በር ከፋች ሊሆኑ እንደሚችሉም ተመላክቷል። ኢራን የኒውክሌር እንቅስቃሴዋ ለሰላማዊ ዓላማ ብቻ እንደሆነና የኒውክሌር መሳሪያ ለማምረት ፈልጋ እንደማታውቅ በተደጋጋሚ ስትገልጽ መቆየቷ ይታወሳል። አሜሪካና እስራኤል በጥምረት ኢራን ላይ የከፈቱት ጦርነት በዋነኛነት ዓለም አቀፍ የነዳጅና የማዳበሪያ አቅርቦትን አስተጓጉሏል። ኢራን የዓለም ዋነኛ የነዳጅና ጋዝ መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋቷን ተከትሎ የተለያዩ ሸቀጦች አቅርቦት መቀነስ እንዲሁም የዋጋ ንረት ተከስቷል። በኢትዮጵያ የተፈጠረውን የነዳጅ እጥረት ተከትሎም የአንዳንድ የመንግስት መስሪያ ቤቶች ሰራተኞች የዓመት ረፍት እንዲወጡ እየተደረጉ መሆኑን መናገራቸው ይታወሳል። የዓለም 20 በመቶ ነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በመዘጋቱ የተከሰተው የነዳጅ እጥረት በኢትዮጵያ ዋና ዋና ከተሞች የትራንስፖርት ዘርፍ ላይ ጫና ማሳደሩን በግልጽ ማስተዋል ይቻላል። ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ ከወጣው ማሳሰቢያ በተጨማሪ ነዳጅ ለጸጥታ ተቋማትና ለሕዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ትዕዛዝ መተላለፉም ይታወሳል። ከሰሞኑ ደግሞ በኢትዮጵያ የኤሌክትሪክ መኪና ዋጋ እስከ ግማሽ ሚሊዮን ብር ድረስ መጨመሩም ተሰምቷል። ይህ ከፍተኛ የዋጋ ጭማሪ ከኢራን ጦርነት ጋር የሚያያይዘውን ነገር የዘርፉ ባለሙያዎች ይተነትናሉ። ከነዳጅ አቅርቦትና ዋጋ ጋር በተያያዘ የሚፈጠረው ስጋት ተጠቃሚዎች ወደ ተሻለው አማራጭ እንዲያዘነብሉ ግፊት ያደርጋል። የዘርፉ ባለሙያዎች እንደሚሉት በኢትዮጵያ አብዛኛው የመኪና ግዢ የሚከናወነው መካከለኛ ገቢ ያለው የማህበረሰብ ክፍል መሆኑን በመጥቀስ በብዛት የሚሸጡት በዋጋቸው አነስ ያሉ የቢዋይዲ ተሽከርካሪዎች መሆናቸውን ይናገራሉ። አንድ ጊዜ ቻርጅ ተደርጎ እስከ 400 ኪሎ ሜትር የሚጓዘው የቢዋይዲ መኪና አይነት ከኢራን ጦርነት በፊት ወደ 3 ሚሊዮን 300 ሺህ ይሸጥ የነበረ ሲሆን አሁን ዋጋው እስከ 3 ሚሊዮን 800 ሺህ ብር ደርሷል። ይህ መኪና የበጀት መኪና በሚል በተመጣጣኝ ዋጋ ገበያ ላይ ይገኝ ነበረና በ$10,000 የሚሸጥ መኪና ከመሆኑ አንጻር ለምን ኢትዮጵያ ውስጥ 4 ሚሊዮን ብር ገደማ ያወጣል የሚል ጥያቄም ተያይዞ ይነሳል። አሁን ላይ በጦርነቱ ምክንያት ያለው የመርከብ ዋጋ ጉዞ መጨመር የተሽከርካሪዎች ገበያ ላይ ያደረሰው ጫና በጉልህ የሚታይ ነው። ከኢራን ጦርነት በተጨማሪ ከታክስና ከቫት ጋር የተያዙ የዋጋ ጭማሪዎችም የተሽከርካሪዎች ዋጋ ላይ አሉታዊ ተጽዕኖ እንዳላቸው ነው የመኪና አስመጪዎች የሚናገሩት። የኢራን ጦርነት ያስከተለው የነዳጅ ዋጋ መጨመር በባህርና በየብስ ጉዞ ላይ ያሳደረው የዋጋ መናር መንገድ ላይ ያሉ ጭነቶችን ጨምሮ የዋጋ ለውጥ እንዳስከተለም ይናገራል። የተለያዩ ተሽከርካሪዎች እንዲሁም መለዋወጫዎች ዋጋ በቀጣይ መጨመሩ አይቀሬ መሆኑንም የባለሙያዎች ስጋት ነው። ከኢራን ጦርነት ወዲህ የነዳጅ መኪና ያላቸው ሰዎች እንዲሁም ድርጅቶች ሸጠው ወደ ኤሌክትሪክ መቀየር ፍላጎት መታየቱን አንዱ ለዋጋው መናር የሚጠቀስ ምክንያት ነው። ተመሳሳይ የፍላጎት ለውጥ በአዲስ መኪና ገዢዎች ዘንድም ይስተዋላል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ በነዳጅ የሚንቀሳቀሱ ተሽከርካሪዎች ላይ ገደብ በመጣል ለኤሌክትሪክ መኪኖች ማበረታቻ እየሰጠች ነው። በመካከለኛው ምስራቅ የተከሰተው ጦርነት ለነዳጅ እጥረት ምክንያት በመሆኑ መኪና የመግዛት ፍላጎት ያላቸው ሰዎች ፊታቸውን ወደ ኤሌክትሪክ ተሽከርካሪዎች እንዲያዞሩ ተጨማሪ ምክንያት ስለሆናቸው ያለው ፍላጎት መናር የዋጋ ጭማሪው እንዲከሰትም ምክንያት ሳይሆን አልቀረም።